ሰላም ወዳጆቻችን ይህ ያያ ስፖርት ነው። ዣቪ አሎንሶ የመጀመሪያ ኢንተርቪውን ከቼልሲ ጋር ማድረግ ችሏል። የቅድመ ውድድር ጨዋታዎቹን የሚጀምር ነው የሚሆነው። ትናንት ነው እንግዲህ በንግግሮቹ ወቅት ጥሩ የሆኑ ምላሾችን ሰጥቷል። ዣቪ በዚህ ስብስብ ላይ እምነት እንዳለውና የተለየ አቅም ፖቴንሻል እንዳላቸው ማንም የቼልሲ ደጋፊ የሆነ ይህንን የሚጠራጠር የለም። ነገር ግን ጥራት ያላቸው ልምድ ያላቸው ተጫዋቾችም መጨመር እንዳለባቸው ነው ኢማኑኤል ሜጋ በቼልሲ ታይቷል። እንግዲህ ሌላኛው ቫለንቲን ባርኮ እስካሁን ድረስ ይፋ አልሆነም። ምክንያቱም እንግዲህ ከአርጀንቲና ብሔራዊ ቡድን ጋር ስላለ ነው። እንግዲህ በአጠቃላይ ቼልሲዎች በዚህ የውድድር ዓመት ላይ የሚጠበቅባቸውን ትልቁን ስራ ዣቪ አሎንሶ አንድ ብሎ ጀምሯል። ብዙ ነገሮች የተበላሹ ምን ነገሮችን ያስተካክላል የሚለው በተለይ እንደተለመደው አምስቱን ነገሮች ደግሞ ዘ አትሌቲክስ ላይ ያገኙትን ማቀርብላችሁ ይሆናል። አጠር ያሉ ግን የዝውውር መረጃዎችን ላቀርብላችሁና ወደዛ እናቅና። ሁለት ነጥቦችን መጀመሪያ ላንሳ። ሮማ በጋርናቾ ላይ ከፍተኛ የሆነ ፍላጎት እንዳለው ገልጸዋል። ሪጂ ዌልሽ በጣም የሚገርም ነው። እንግዲህ በኤንዞ ማሬስካ ጊዜ የመጀመሪያ የመጫወቻ ድል ነው ያገኘው። 16 ዓመቱ የነበረው ታዳጊ አሁን በአካል ብቃቱ ረገድ ገዘፍ ብሏል። በቅድመ ውድድር ጨዋታዎች ላይ በሚገባ የምናየው ይሆናል። ሌላኛው እንግዲህ ዘ አትሌቲክስ ከቼልሲ ቅርብ ከሆኑ ሰዎች አገኘሁት ያለው መረጃ መሰረት ቼልሲ በጊዜው ከቫስኮ ደጋማ ተጫዋቹን ሲያስፈርም የከፈለው 18 ሚሊዮን ዩሮ ነው የሚል ነበር። አሁን ግን ቼልሲ የከፈለው 10 ሚሊዮን ፓውንድ ነው። ያም ከ3 እስከ 4 ዓመት ክፍያ የሚከፈል በአመት እስከ 2.5 ሚሊዮን ፓውንድ ቼልሲ አንድሬ ሳንቶስን ለማስፈረም የከፈለው ዋጋ ነው። ውዳድማቻችን ቼልሲ 50 ሚሊዮን ፓውንዶችን የሚያገኝ ይሆናል ከማንቸስተር ዩናይትድ። ውሳኔዎቹ የሚጠበቁ ነው የሚሆኑት። ቼልሲ ምን አይነት ውሳኔዎችን ወስኗል? ውሳኔዎቹ ውጤታማ ናቸው ወይ? እንግዲህ ጊዜያቶች የሚነግሩን ይሆናል። ዩናይትድ ወይስ ቼልሲ ያተረፈ በሚቀጥሉት ጊዜያቶች የምናይ ይሆናል። አሁን ግን የቼልሲ ተጫዋች አይደለም ማለት እንችላለን አንድሬ ሳንቶስን። በቀጥታ ዣቪ አሎንሶና ቼልሲ በቀጣዮቹ ጊዜያቶች ማድረግ የሚጠበቅባቸውን 5 ነገሮች በሚገባ የምናቀርብበት ይሆናል። ወዳጆቻችን አንድ አሰልጣኝ አዲስ ቡድንን ሲይዝ መጀመሪያ መሰራት ያለበት ተጫዋቾቹና አሰልጣኙ አንድ ጀልባ ላይ ወይም አንድ መርከብ ላይ መሳፈር ይጠበቅባቸዋል። የሚወርዱ ተጫዋቾችን ታወርዳለህ፣ የሚሳፈሩትን ታሳፈርና ወደምትፈልገው ግብ ታቀናለህ። አሁን እዚህ ሁኔታ ላይ ትልቁ ስራ አሎንሶ እሱን የማይፈልጉ ተጫዋቾች ካሉ ቡድኑን የሚበጠብጡበት ካሉ ቀድሞ ውሳኔ መወሰን ይጠበቅበታል። ያም የሚሆነው እስከ ነሐሴ ወር መጨረሻ ነው። ደርማቻችን ጥሩ ትክክለኛ በቡድኑ እምነት ያሉት የቼልሲ የሚፈልጋቸው ቼልሲን መልቀቅ የሚፈልጉም ካሉ እዚህ ጋር መውረድ የሚጠበቅባቸው ይመስለኛል። ይህንን ውሳኔ መወሰን የሚያስፈልግ ነው የሚሆነው። የቼልሲ ደጋፊዎች ደግሞ ከሱ ጎን መሰለፍ ያስፈልጋል። ዣቪ አሎንሶ ምርጥ አሰልጣኝ ነው ወይ? አዎ በሚገባ ያንን በሚገባ አሳይቶናል። ያንን በሚገባ ያሳየንን ሁኔታ ደግሞ በሚገባ ከተጫዋቾቹ የሚጠብቀው ነው የሚሆነው። ቼልሲ ከዓመት በፊት የክለቦች ዓለም ዋንጫን ያሸነፈ የኮንፈረንስ ሊጉ ሻምፒዮን የነበረ መሆኑን መረሳት የለበትም። እዚህ ላይ እንግዲህ አንድ ተጫዋች ነው አይደለም የምንጠቅሰው፣ ብዙዎቻችን ምንለው ካይሴዶ አዲስ ኮንትራት ፈርሟል። ኤንዞ ፈርናንዴዝን ነው የምናነሳው። አሁን ብዙዎች ቼልሲ ኃላፊዎች ኤንዞ ፈርናንዴዝ ውሳኔዎቹ ጀርባ የማሬስካ ሁኔታ እንጂ ኤንዞ ቼልሲን መልቀቅ አይፈልግም የሚሉ ሀሳቦች እየተነሱ ይገኛሉ። ሪያል ማድሪድ አልፈልግም ብሎታል። ስለዚህ አሁን ከአሎንሶ ጋር በኔ እይታ ቁጭ ይሉና ይወያያሉ። ትክክለኛ ጥያቄ ከቀረበ ማለት ከፕሪሚየር ሊግ ውጭ ያሉ ቡድኖች ትክክለኛ ቼልሲ የሚጠይቀውን ከ120 ሚሊዮን ፓውንድ ማቅረብ የሚችሉ ከሆነ ወደ እነዛ ቡድኖች ማቅናት፣ ተጫዋቹን መልቀቅ፣ ቼልሲ በሱ ቦታ ተተኪውን ማምጣት። ነገር ግን ተቀናቃኝ ቡድኖች ተጫዋቹን መላክ፣ ሁለተኛ ደግሞ ትክክለኛ ዋጋ ቼልሲን ሳያገኝ ቡድኑን እንዲለቅ አለማድረግ አንዱ ሂደት ነው የሚሆነው። ኮንትራቱን ተነጋግሮ ኮንትራቱን አትሊስት አመቶቹ ባይራዘሙ እንኳን ባለፉት ለኮኮሬላ እንደተደረገው ሁሉ ደሞዙን ከፍ እንዲል ማድረግ ቼልሲ የሚጠበቅባቸው ነው የሚሆነው። በኔ እይታ ኤንዞ ፈርናንዴዝን በስራው መገመት አንችልም። የሚረግም አይነት ተጫዋች አይደለም፣ በጥንካሬ ነው። እኔ ኮኮሬላ ያችን ንግግር ከተናገረ ጀምሮ ከማሬስካ መውጣት ጀምሮ የለገመና ተንኮል የሰራ ይመስለኛል። በብቃት መውረድ አይቼበታል እስከ መጨረሻ። ኤንዞ ፈርናንዴዝ ግን በውድድር ዓመቱ ባለፈው ውድድር ዓመት እስከ መጨረሻው ድረስ ሲታገል በግልጽ በጥሩ ፐርፎርማንስ አይቼዋለሁ። ኮሬላ ግን አሁን ለስፔን ብሔራዊ ቡድን የሚያደርገውና በቼልሲ ቤት ያደረገው ልክ አልነበረም ብዬ አስባለሁ። የእናንተን አስተያየት እጠብቃለሁ። ሁለተኛ ትልቁ ስራ የቼልሲን የስነ ምግባር ጉድለት ማስተካከል ነው።
ወደድማቻችን ባለፉት 2 ዓመታቶች የቼልሲ የስነ ምግባር ጉድለት በጣም ከፍተኛ ነበር። እነን ለማየት ቁጥሮቹን ማየት በቂ ነው። ቼልሲና ሊቨርፑል ናቸው እንግዲህ በሪካርድነት እየተፎካከሩ የሚገኙት። 118 ቢጫ ነው ያየው ወደድማቻችን፣ 11 ቀይ ካርዶችን የታዩት ባለፉት ዓመታቶች። ይህንን ሁኔታ መታየት የሚጠበቅበት ነው። ባለፉት 3 የውድድር ዓመታቶች ቼልሲ የጨረሰው ቶፕ 2 ሆኖ በካርዶች ይህንን ማስተካከል ያስፈልጋል። በሚገባ የሚያየው ይመስለኛል ጨዋታው ላይ ማተኮር፣ ምክንያቱም ዋጋ የሚያስከፍል ነው። ባለፈው ውድድር ዓመት ቀይ ካርዶቹ የካይሴዶ ቀይ ካርድ እያንዳንዳቸው ማሬስካ እስካገኙት ቀይ ካርድ ድረስ ማስተካከል የሚጠበቅባቸውና ቼልሲን ዋጋ ያስከፈሉ ናቸው። ይሄ ደግሞ ከፍራስትሬሽን ወይም ከፍርሃት በጨዋታ ውስጥ ነጥብ ይጣላል የሚል ሪስክን ካለመውሰድ ነው። በጥንቃቄ የሚፈልጉትን ነገር ሜዳ ላይ መተግበር ያ አስፈላጊ ነው። በዚህ ሂደት ላይ እኔ በጣም ማደንቀው አርሰናልን ነው። አርሰናል አቻምና የነበረበትን ችግር በዚህ ዓመት ምን ያክል የፕሪሚየር ሊግ ዋንጫ ሲያነሱ ያለ አንድ ቀይ ካርድ ነው የጨረሱት። ስለዚህ እንደዚህ አይነት ቼልሲም ለውጦችን ማምጣት ያለበት ይመስለኛል። እዚህ ላይ ምንም ድርድር የሌለው ለውጦች ያስፈልጋሉ። አላስፈላጊ የሆኑ ዳኛዎችን መነጋገርና በዳኛ ጋር በመነጋገር ቢጫ ካርዶችን ማየት መቀነስ ያስፈልጋል። እዚህ ላይ ውሳኔዎች የሚያስፈልጉ ነው። ሶስተኛ ምንም ጥያቄ የለውም የቼልሲ ደጋፊ የቼልሲ በአጠቃላይ እኔ ማንም ሰው አይኑን ተጨፍሮ እንኳን የቼልሲ ያለፉት 2 ዓመታቶች ችግር ምንድነው ቢባል ምን ጥያቄ አለው አይደል? ተከላካዩ ነው። መከላከሉን ማስተካከል ነው። በቃ ዣቪ አሎንሶ አተኩሮ ሊሰራ የሚጠበቅበት ተከላካይ ክፍሉን በሚገባ አይቶ መፍትሄ ማምጣት ነው እንዳሰልጣኝ የሚጠበቅበት ብዬ የማስበው። ተጫዋቾቹ ሊገዙለት ይገባሉ። እኔ ግብ ጠባቂም ትልቅ ችግር ነው፣ ተከላካዩም ትልቅ ችግር ነው። ሁለቱ ላይ የሆነ መፍትሄ መምጣት ይጠበቅበታል። ካሁኑ አንዱ ሊጠበቅ የሚችለው በ3 ተከላካይ አድርጎ መከላከሉን ጠንካራ ማድረግ ነው። በ3 ተከላካይም ቢመጣ ዋናው ጎል አይቆጠርበት። ቼልሲ ያለፈው ውድድር ዓመት የመጨረሻዎችን 16 ጨዋታዎች ክሊንሺት ማስመዝገብ አልቻለም። ወዳድማቻችን በመጀመሪያዎቹ 10 ደቂቃዎች 9 ጨዋታዎች ላይ ጎል ተቆጥሮበታል። በጣም ደካማ የፕሪሚየር ሊግ ጨዋታዎችን አጀማመር ያለው ነው። የፒኤስጂው 8-2 ጨዋታ ሌላ ታሪክ ነው። ወዳድማቻችን መስተካከል ይጠበቅባቸዋል። እነዚህ ጠባቂ ተከላካይ ምንም ጥርጥር የለውም። ኮኮሬላን አጣዋል። ተከላካይ ላይ ማሻሻል አለበት። በኮኮሬላ ተተኪ ቻቫሪኒ አይነት ተጫዋቾችን በቀኝ በኩል ማርኮ ፓሌስትሪ መጥቷል። በግራ መሰለፍ ይችላል። ለውጦችን ማምጣት የሚያስፈልግ ነው የሚሆነው። ከዛ ውጭ እንግዲህ ባለፈው ዓመት ያልነበራቸው የቅድመ ውድድር ጊዜ አልነበረውም። ዣቪ አሎንሶ በማድሪድ ቤት ለምን ፌል አደረገ ብለው ፍሎረንቲኖ ፔሬዝ ሲናገሩ የቅድመ ውድድር ጨዋታ ስላልነበር ነው፣ በቅድመ ውድድር ወቅት ቡድኑን በታክቲኩ ረገድ አላዘጋጁም የሚል ነው። ዣቪ አሎንሶን በታክቲኩ ረገድ ልታነሱበት አትችሉም። ወዳድማቻችን ጥያቄ በጣም የማድሪድ ተጫዋቾች ጥያቄ ያነሱት በጣም ታክቲክ ያበዛል አይነት ነው፣ ኢሊት ስለሆኑ ማለት እዚህ ጋርም በቃ ያንን ታክቲክ በሚገባ መሬት ላይ አውርዶ ቡድኑ ማሳመን የሚጠበቅበት ነው። የቅድመ ውድድር ጨዋታዎቹ ካሁን ጀምሮ ለሚቀጥሉት ጊዜያቶች መሰራት የሚችል ነው። ጁላይ 9 ነው የጀመረው ማሰልጠኑን። አሁን በቃ ትሬኒንጉን ከጁላይ 9 እስከ ኦገስት 21 እንግዲህ ፕሪሚየር ሊግ እስከሚጀምር ድረስ 1 ወር ከ2 ሳምንት ገደማ ይኖረዋልና ያንን በሚገባ መጠቀም የሚያስፈልግ ይሆናል ብዬ አስባለሁ። ወዳድማቻችን እናንተ እንዴት ታዩታላችሁ? ዣቪ አሎንሶ በግልጽ ለቼልሲ ኃላፊዎችም ለቼልሲ ስብስብ አባላትም አንድ አስተያየትን ሰጥቷል። ያም ያለው ምንድነው? በስነ ምግባር ጉዳይ ላይ በጠንካራ ሰራተኝነት ጉዳይ ላይ ምንም አንደራደርም ያለው። ከእያንዳንዱ የፕሪሚየር ሊግ ቡድኖች ልንሻል የምንችለው በእነዚህ 2 ምክንያቶች ነው። ጠንካራ ሰራተኛና ስነ ምግባራችን ጠንካራ ሊሆን ይጠበቃል የሚል አስተያየትን በጋዜጣዊ መግለጫው ወይም ደግሞ ከቼልሲ ሚዲያ ጋር ባደረገው ወቅት በግልጽ ተናግሯል። ወዳድማቻችን ሌላኛው እንግዲህ 4ኛው ምክንያት ሊሆን የሚችለው ነው ከዣቪ አሎንሶ የሚጠበቀው ምንድነው? ፓልመር ነው ወደ ብቃቱ መመለስ ነው። ለፓልመር ትክክለኛ የመረጋጋት ጊዜ አግኝቷል። ዓለም ዋንጫ ላይ አልነበረም። በፖቼቲኖ ስር ያየነውን ፓልመር በኔ እይታ በተለይ ደግሞ ቼልሲ 3-4-3 የሚጫወት ከሆነ በጣም የጥሩ ብቃቱ ነው። ይሄ ከፊት ካሉት የ3-4-3 ጫፍ ላይ የሚሆኑ በተለይ ፓልመር የሚፈልገው ወደ መስመር እንዲወጣ ይፈልጋል። 10 ቁጥር እንዲሆን አይፈልግም አይደለ? ያንን ቦታ መሸፈን የሚችልበት ነው የሚሆነው። ተመራጭ ቦታውን የሚያገኝ ይሆናል ብዬ አስባለሁ። የተለየ ብቃቱን የምናይበት ሊሆን ይችላል። በጥራት በውጤታማነት የተሻለ በፓልመር ላይ የተመሰረተ ቡድንን ልናይ እንችላለን። ያ ማለት ፓልመር ብቻ ውጤታማ ይሆናል ማለት ሳይሆን የፓልመርን ጎሎች፣ አሲስቶች ከፍ ብለው ልናያቸው የምንችል ይሆናል የሚል ሐሳብ አለኝ። 5ኛው ነጥብ ግን በጣም ወሳኙ ቼልሲና ትልልቅ ቡድኖች ያሉትን ችግር ነው። አርሰናልና ሲቲን ባለፉት 25 ጨዋታዎች ላይ ቼልሲ ማሸነፍ አልቻለም። ወዳድማቻችን ማንቸስተር ዩናይትድን ከ2013 በኋላ ኦልድ ትራፎርድ ላይ ማሸነፍ አልቻለም። ከሊቨርፑል ጋር ባለፉት 5 ጨዋታዎች አንፊልድ ሮድ ላይ ማሸነፍ አልቻለም። ስለዚህ ይህ መስተካከል የሚጠበቅባቸው ነው የሚሆኑት። ትልልቅ ቡድኖች ላይ ኮንዘርቫቲቭ ሆኖ ማጥቃትን የሚፈልግ ወይም የተለየ ነገሮችን ሳይሆን ውጤት ላይ ያተኮረ ቡድንን የቼልሲ ደጋፊዎች ማየት ይፈልጋሉ። ይህ ትልቁ መርህ ነው ብዬ አስባለሁ። ሌላኛው የስታንፎርድ ብሪጅ ድባብን 6ኛው ነጥብ የሚሆነው የስታንፎርድ ብሪጅ ድባብን መለወጥ
ነው። ባለፉት ዓመታቶች ስታንፎርድ ብሪጅ ላይ ቡድኖች ቀሏቸውን የሚጫወቱ ለውጦች ያስፈልጋሉ። 31 ሽንፈቶችን ከ2022 በኋላ ባለፉት 4 ዓመታቶች ቸልሲ አስተናግዷል። ይህ ልክ አይደለም። ለውጦች ያስፈልጋሉ። እነዚህን ለውጦች ደግሞ በዚህ አሰልጣኝ ስር ይመጣሉ ብዬ አስባለሁ። ወዳጆቻችን እናንተ እንዴት ታዩታላችሁ? ዘ አትሌቲክስ እነዚህን 6ቱን ምክንያቶች እንዲስተካከል ይፈልጋሉ። አንደኛ ተጫዋቾቹ በአሰልጣኙ ላይ እምነት እንዲኖሩ ይፈልጋል። ሁለተኛ የተጫዋቾች ስነ ምግባር መስተካከል ይጠበቅበታል። ሶስተኛ የመከላከሉን ማጠናከር ከግብ ጠባቂው ጋር። አራተኛ የፓልመርን ብቃት ወደ ጥሩ ፐርፎርማንስ መመለስ ያስፈልጋል። አምስተኛ ትልልቅ ቡድኖች ላይ የቼልሲን የቀድሞውን አቅም እንዲያሳዩ ማድረግ የሚያስፈልግ ነው የሚሆነው። ስድስተኛ የስታንፎርድ ብሪጅን ድባብ መመለስ ግድ ይለዋል። ወዳጆቻችን ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።